ሰላም ሰላም ውድና የተከበራችሁ የኛ ተወዳጅ ፋሚሊዎች እንደምን ቆያችሁልን አላችሁልን ወይ? ያው ዛሬ እንግዲህ ምን ማድረግ አይቻልም፣ በቀን ሁለቴ ተከስተናል። ዛሬ ደግመን መተናል። ያው ቀን አንዳንድ ነገር አንስተን ተጫውተን ከቤተሰብ ጋር እና አንዳንድ ሀሳብ ተናግረን ነበር። ብሩክና ሃይሚ እንግዲህ እዚሁ ናቸው ተከስተዋል ብለን ነበር። እኔ እውነትም ላይ ሃይሚን አላየናትም ነበር ቀን ላይ የሆነ ሰው ነው የነገረኝ ቲክታክ ላይ ገብተህ አለች እንትን መኪና ውስጥ ምናምን ተለቋል ምናምን ብላኝ አይቼው ነበርና መሳፍ ያየነው ብሩኬና ሐሰን ነበረ። ያው ብሩኬ መስታወት ከፍቶ ስላናገረን አሁን ደግሞ እዚህ ጋር ፋሲል ቻናል ላይ ተገኝተዋል። ያው እንግዲህ ቤተሰቦች ይሄንን ላሳውቃችሁ ብዬ ነው። ይሄ ዛሬ የተቀረጸ ቪዲዮ እንዳልሆነ ምክንያቱም ዛሬ እዚህ ናቸውና ትናንትና ምናልባት የተቀረጸ ቪዲዮ ዛሬ ተለቆ እና ፋሲል በራሱ ቻናል ነው የመጣው። አዲስ ቻናል ከፍቶ ምን እንደሚል እስኪ ብናየው ደስ ይለኛል። ሀሳቡ ምን እንደሆነ ምናምን እንስማው። ዛሬ ላወራችሁ ዋናው ጉዳይ የመጣሁት እናንተንም ሃይሚንም ብሩኬንም ይቅርታ ስለመጠየቅ ነው የመጣሁት። ብዙ ስህተቶች ተፈጥረዋል። ስህተት ተፈጥሯል ሳይሆን ስህተት ፈጥሬያለሁ በሚለው ቤተሰቡ ስህተት ፈጥሬያለሁ ወይ ደግሞ ችግር ፈጥሬ ነበረ። ያውም ትልቅ ስህተትና ትልቅ ችግር እንጂ ሌላ ነገር አይደለም። ስህተት ተፈጥሮ ነበር አለ ሀሳቡ ምን እንደነበረ ሳልሰማ ቤተሰብ ቀጣል አደረግለትም እንደነበረ ሀሳቡ አላማው ነበር የተሰማውን የሚችል መግባባት የሚችል ናትና ትንሽ ሆነ የሚደብር ነገር ነበረ። ያ ማለት ከኦዲየንስ ጀርባ የነበረው ሰው ተቀጥሮ ሁለቱን ለማለያየት በጣም ይጣር ነበር። ክለኛ እያለበት እኮ አይደለም ከጀርባሽ ይጣር ነበር። አንተ ከፊት ለፊት ሰግጠህ የመጣኸው ማት ግግም ነገር በገገማ የመጣኸው ያኛው ከጀርባ ነው። እንዲያውም እነሱ ፈርተዋል እኮ ከጀርባ በጣም ተሳቀዋል ማለት ለመለያየት እንኳን ገፍቷል ነው ያን አክል ገፍቷል ነው። እስኪ ሐሳብን እንስማው። ፋሲ ለተቀጠረው ሰው ማስተላለፍ የምፈልገው እንግዲህ አንተም ከጀርባ ሞክራል፣ እኔም በፊት ለፊት መጥቼ ሞክራል። ኤግዛክትሊ በቃ ቤተሰብ ትክክል አገኘህ። በቃ አንተ እኔም ከፊት ለፊት መጥቼ ነበር። በቃ ትክክል እንደማይሳብ ማለት ማሳያ ነው። እንደው መማማሪያ ይሆንልን ቤተሰቦች ለሁሉም ሰው ሃይሚና ብሩኬን ለማለት የሚሞክር መማማሪያ ነው። ያመረ ነው አንዴ። አንተ ግን ተንኮለኛ እንደዚህ ወጥቶ ሲናገር ይገርማል። ብቻ ኖርማል ነው፣ አሪፍ ገና ማወቁ ደስ ብሎኛል። አያውቁ እንትን ማለቱ መሰብሰቡ ራሱ አንድ ነገር ነው። እናመሰግናለን። በጣም እርግጠኛ ሆኜ የምነግርህ ነገር ምንም ነገር የለም። እሱ እንደውም እንዳለ ይቅርታ መጠየቅ እፈልጋለሁ። አንቺም ማለት ነው ይቅርታ መጠየቅ እፈልጋለሁ። ሃይሚ በጣም ተሰምቷታል። በጣም ይቅርታ ምክንያቱም የተፈጠሩት ነገሮች ብሩኬ በቃ ግንፍል ማለትም ጠቅሞ ሊሆን ይችላል። አንዳንዴ እኮ በሰላም የማይፈቱ ነገሮች ከሆኑ ምንም ማድረግ አይቻልም። አንድ ሰው ጆሮ ሰጥቶ አልሰማም ካላችሁ እንትናችሁን የማይቀበል ከሆነ ምንም ማድረግ አይቻልም። ከዚህ በላይ ምን ታደርጋላችሁ? ስሜታችሁ ከዚህ በላይ ምን መቆጣጠር አለ? ተበደላችሁ ልታስረዱ የምትሞክሩ ከሆነ ያን ነገር ልታስተባብሩ የምትሞክሩት ከሆነ እናንተ ጀግና ናችሁ። ከዛ በኋላ ያ ሰው አልሰማም ብሎ ምን ሌላ መፍትሄ ምን አለ? ምን አለ ለከና እንዴ ግግም ካለ ብሩኬ ጓባይል እንደውም እኮ ጥሩ አይፈጠረ ነው ማለት ብሩኬ ሲጀምር ትትና በስቷል እንዴ ቀነሰው እንጂ አንዳንዴ ግድ ነው። አሁን ራሱ ትህትናው ነው የሚያሳየው። ይቅርታ መጠየቅ በጣም ሁሉም ሰለ ይቅርታ ያለ ልብ አይ ብሩኬ ስንስማኛም ምን ያ በቃ መጸጸት አንድ ነገር ነው።
ድረስ የደረሰብኝ ጉዳት እንግዲህ አስቢ። እኔ የሆነ ውጤት ስለመፈልግ የነበረው ውጤት ፈልግ ነበረ። ያ ማለት እስቲ ማነው ለማነው ታማኝ የሆነው እስከ መጨረሻው አብሮ የሚዘልቀው ማነው? በቃ ከዚህ በፊት እናንተ ጋር ጭራሽ ወደ ትምህርት ማለት ሰው ገባ ማን ማንን እንደሚወድ ለማወቅ ነው አለ። ማን የበለጠ ፍቅር እንዳለ እኔ ቤተሰቤ ምክንያት ለኔ ያሳመኛል። ይሄ ልጅ እንትን ነው አፈ ቀላጤ የሚባለው አይነት ሲባተትባት ምናምን የማን ፍቅር እንደሚበልጥ ለማወቅ ነው። ይመቻል እንዴ ማለት እሱ ስለ ቅርብ ወዳጃቸው ነው። ቅርብ ወዳጅ ቢሆን እንረዳዋለን። ቡርኬ ከሰላምታ ውጭ የለንም ብሏል ብዙ ጊዜ። ይመቻል ሲያስቀይስከኝ ይመቻል ብቻ ሰላም ዋና በስርዓት አብሮ መቆየት የሚችለው መታገል ማነው በትዕግስት አብሮ መቆየት የሚችለው ነው። እሱን ለማየት ነበረ። በጣም አሪፍ ውጤት ነው ያገኙት። ለዛ ነው እንጂ ለማንኛውም ወንድ እንኳን ከሴት ጋር ሆኜ አይደለም ማናችንም እናውቃለን። ሲሰነዘርበት ቢያንስ አንዴ ትሰነዝራል አልደግመውም ማለት ውጤት ሲመጣ ዝም ያልኩት በቃ እስኪ ውጤቱ ሊሆን ነው። በቃ የመጨረሻ ውጤት ፈልግ ስለነበረ ነው ዝም ያልኩት። ለዛ ነው እንጂ ነገሮችን ወደ ትልቅ በመውሰድ ሁሉም ነገር ወደ ማይሆን ነገር መውሰድ ይቻሉ አደርጋለሁ። አይሆንም ግን በቃ የእናንተን ጽናት የእናንተን አብሮነት ደግሞ ለማየት ትክክለኛ ምሳሌ ምንድነው? ይሄና ይሄ ብቻ ነበር። ለዛ ነው ይቅርታ ስላቋረጥኳችሁ ቤተሰብ ማለት የሁሉ እንዲፈትን ምን አስገደደው? ማለት ይህን ያክል የቅርብ ሰው ነው ወይ እነሱን ለመፈተን ምን አነሳሳ? ካሜራ ፊት መቶ እንትን ብሎ ለማውራት ምንድነው እሱ ማለት አልገባኝም። ስላልገባኝ ነው። እስኪ የገባችሁ ሰዎች ኮሜንት ላይ አሳውቁኝ። እስኪ የገባን እንግባባ። እስኪ እንደዚህ ነው። እኔ አሁን አጣሁት። የፋሲል ሐሳብ አመለጠኝ። እዚህ ጋር ከጠበቁት ሌላ ሆነብኝ የፋሲል አካሄድ ማለት ነው ቤተሰብ። ምክንያቱም እዚህ ጋር ፈታኝ ሆነ ማለት ነው። የፍቅራችሁን ጽናት ለማወቅ ነው ምናምን ማለት እኮ ኦልሬዲ ምንም አልነበረኝም። ምንም ፈልጌ አይደለም የምትወት ለምን ይፈትናችኋል? የቅርብ ወዳጅ ካለ ምንድነው እሱ ማለት አሳማኝ ምክንያት እኮ አይደለም። ግን ብቻ በሰላም ውጣላችሁ ከህይወታቸው። ኢትስ ኦኬ ሁሉም ነገር ያልፋል። ኖርማል ነው። እኛ ሌላ ነገር አይደለም ነው ሌላ ነገር አንፈልግም ከሱ አይ ብሩክ በጣም ታግሼ ሞክሬ ምናምን ውስጥ ገብቼ ሃይሚን እስከመለይ ደርሻለሁ። ያለቀው ነገር እሺ ቢሆን እላለሁ። ግን ሃይሚንስ እኔና ሃይሚ ተለያይተን እሱ ነገር በቃ አንድም እሱ ነው። ሰው አትጨቃጨቁ። ብሩክና ሃይሚ በጣም ተናደዱት ቤተሰቦች። ትክክል ማለት ማድረግ አልነበረብሽም። ሼመኛ መሆን አይገባሽም። ከዚህ በኋላ ለአንቺም ጥሩ ትምህርት ነው። በሼም የምታደርጊው ነገር መጨረሻ ያልሆነ ነገሮች ቢከተሽ ነው። ይሄ ልጅ አልፋታም ብሙጥኝ ብሎም ቢሆን እኮ ምንም አናመጣም። ባይዘይ ይሄ ራስ የሚባል ልጅ አልፋታሽም ብሎ እንትን በቃ ግግም ቢል እኮ ምንም የምናመጣው ነገር የለም። ይሄ ምርጥ አሰበረድ ሶ ለሃይሚው ከባድ ትምህርት ነው። ግን ደግሞ መደግፋት ነገር ምንድነው ታውቃለህ? ይቅርታ እንደዚህ በቀላሉ አላደርግልህም ያለችው ነገር ልክ ናት። እሱም ለሱ ታስተምረው ነው። አሳማኝ ምክንያት የለውም። ለዚህም አሪፍ ነው። በቃ ምርጥ ሀሳብ ነው ያነሳው ረዲ ጥሩ ነገር አስተምረዋል። ጥሩ ነገር አሳይተዋል። ባህሪንም በጣም ብዙ አሳይተዋል ብዬ አስባለሁ። ለሱ አመሰግናለሁ። ግን ይቅርታህን አልፈልግም። እኔ ከዚህ በኋላ እኔ ህይወት ውስጥ እንዳትመጣ እባክህ። መብቷ ነው። በቃ እንዳትመጣ አትምጣ፣ አታስጨንቃት። ትችላለች። እንደዚህ አይደለም አይደል? ማለት የምር ቤተሰቦች የሚያንገበግባትን ተረታችኋታል። ግን የሚያንገበግባት ነገር ወደ አይደለም ቤተሰቦች። ምክንያቱም እዛ ጋር እውነት እያላት እውነቱ ሌላ ነገር መስሎ ምናምን ሲታይ እውነት ሊሰማችሁ ሁላችንም ይሰማናል። በቦታው በሷ ቦታ ነው። ምክንያቱም እሷ የምታውቀው ነገር ሌላ ነው፣
እዚህ ጋር እየሆነባት ያለው ነገር ሌላ ነው። ሶ ሃይሚን ይረዳሻል። ማለት ደግሞ እውነት ደግሞ ኖሮክ ማለት ነው በረዲ የሆነ ውሸት ሲዋሽበት በጣም መጥፎ ስሜት አለው። በቃ እሱ ነው የሚያንገበው። ልክ ናት። ከዚህ በኋላ ግን እኔ እሱ ማግኘት ማውራትን አልፈልግም። በቃ መስማት ይሄን ነበር ብትሰማ አምነኸኛል። በዚህ ልክ ለምን ሩቅ መሄድ ለምን አስፈለገ? በቃ ጥሩ አድርገዋል። አንተም ጥሩ አድርገሃል። ሁላችሁም ጥሩ አድርጋችኋል። በቃ ስላደረግከው ነገር አመሰግናለሁ። ግን በዚህ ልክ እኔ ከብሩኬ ጋር ማጣላት ለምን ማጣላት ጓደኛዬ ልታስተምር የፈለግበት መንገድ ጥሩ ነው። ግን ደግሞ እኔ ኮፈኛል። በቃ ከዚህ በላይ መሸሻ በጣም ስሜቷ ተሆነኩታል። ቤተሰብ እኔ ምንም ማስተባበያ ከዚህ በላይ ምንም ልላቸው አልችልም። ታጀራ መጥተው ጸዴ ቪዲዮ እንደምናይ መጥተዋልና ጸዴ ቪዲዮ እንደምናይ በጣም በቃ ማለት ማንም መሀላቸው ሳይኖር ሁለታቸው ብቻ የሚያሳልፉት ጥሩ ጊዜ ታውቁታላችሁ። ቤተሰቦች ያንን እስኪያሳልፉ ድረስ ጓጉቻለሁ። ምንም አይደለም በዚህ ቪዲዮ። በቃ እኔ ምንም የምለው ነገር የለም። በዚህ ብቃን መረጃ ቻው